የወንጌል የመጨረሻው ጥጉም እሱ ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ስለዚህ ተጽፏል ይላል። የወንጌል የመጽሐፍ ዮሐንስ ወንጌል በጣም ትልቅ ወንጌል ነው። ያ ወንጌል የመጽሐፉ ምክንያት ራሱ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ አምነን በስሙም ደግሞ ሕይወት ይሆንልን ዘንድ እንደሆነ ይናገራል። የማርቆስ ወንጌልም ወንጌሉን ሲጀምር የኢየሱስ ክርስቶስ የወንጌል መጽሐፍ ብሎ ነው ራሱ የሚጀምረው እና የወንጌላት የመጽሐፋቸው ምክንያትም ነው የክርስቶስ ኢየሱስ የእግዚአብሔር ልጅነቱ ማለት ነው። እና እንደዛ ነው። ሻኪ ሁለተኛ ጥያቄ የመጨረሻ የመጨረሻ ባጭሩ ለመመለስ እሞክራለሁ። እኔም ያው ብዙ ሰዓት ስለወሰድክ እሺ። የእግዚአብሔር ኃያልነቱን ንገረኝ እስኪ። ምን ያህል ጥብቅ፣ ምን ያህል አቅም አለው እግዚአብሔር? አሁን እንደኛ ሃይማኖት አላህ ሸዲዱል ኢቅባብ ነው። በቃ በምህረቱም ጥግ ነው፣ በመቅጣቱም ጥግ ነው። ከባድ ነው እና ማለት ኃያልነቱን ጥብቅነቱን እስቲ አብራራልኝ። ከምህረቱ አንጻር ነው ወይስ ከችሎታ አንጻር ነው? ከጥንካሬው አንጻር ነው ማለት አሁን መሰለህ አሁን አይዘህ ከሆነ አሁን እኛ ሃይማኖት ላይ እያንዳንዱ ነገር ጥብቅ ነው። ሰውየው አሁን ክርስቲያኑ ነው አልሐምዱሊላህ ወላሂ ብሎ መማል ቀላል ነው ይምላሉ። አሁን የኔ ጓደኞች ምናምን ቀላል ነው እነሱን ከክርስትና ያወጣቸው። ለእኛ አሁን እኔ አሁን አንተን ስጠይቅህ የሆነ በስህተት ለራሱ አሁን እግዚአብሔር ብዬ ብምል ከእስልምና አወጣለሁ በቀጥታ ማለት ነው። እሺ እና እንዴት ነው ከዚህ ምን ያህል ጥብቅ ነው በእምነታችሁ ደረጃ? ኦኬ ስለዚህ አሁን ስለ እምነታችን ጥብቅነት ነው። አሁን በእርግጥ አሁን ይህም ርዕሳችን አይደለም፣ ስለጠየቅክ ብቻ ትንሽ እንትን ልበል። እግዚአብሔር አሁን ከኃይል ከምናምን አንጻር ከጠየቅን እግዚአብሔር ምን ያህል ኃያል ነው አናውቅም። በባህሪው እግዚአብሔርን የሚያውቅ የለም። በባህሪው የምንጠይቅ ከሆነ ከኛ ውጪ ነው። ጭራሽ ማንም ሰው እግዚአብሔር የዚህን ያህል ነው ብሎ በቃ በባህሪው እንደዚህ ነው ብሎ መናገር አይችልም። ስለዚህ የምንናገረው ካየነው አንጻር እግዚአብሔር ካሳየን ትንሽ የጭምጭምታ አንጻር ነው። በቃ ሰማይን ምድርን የፈጠረ ይህን ሁሉ የሚያስኖር የሚያስቀጥል እርሱ ኃያል አምላክ ነው እንሌለ የምንለው ከምን የተነሳ ነው? እግዚአብሔር ለእኛ ከገለጠልን አንጻር ነው። እግዚአብሔር ለእኛ የገለጠውን ይዘን እንደዛ እንሏለን። በባህሪው ግን ከዛም በላይ ነው። እግዚአብሔር ፍቅር ነው። ወይም ለምሳሌ እግዚአብሔር መሀሪ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር የዋህ ነው፣ እግዚአብሔር ደግ ነው እንላለን አይደለ? ግን ከዛም በላይ እኮ ነው በባህሪው። ሁሉን ቻይ ነው እንደሌለ ከሁሉን ቻይነትም በላይ ነው እግዚአብሔር። ከኛ ከአንደበታችን ከቃላችን ሁሉ ማለት የራቀ ነው። የሆነ እግዚአብሔርን በቃላችን ልንመዘን የምንችል አይደለንም እና ከዛም በላይ ነው በባህሪው። ማንም ሰው እግዚአብሔርን ኮምፕሬንድ ሊያደርግ አይችልም፣ የእግዚአብሔርን ምንነቱን ማለት ነው። እሺ የእምነታችን ጉዳይ ላይ ምን ያህል ጥብቅ ነው? እምነታችን ጥብቅ ነው። ሰዎች ያለ አግባብ የሆነ ነገርን ቢያደርጉ እንግዲህ እነሱ ችግር ይሆንና በእግዚአብሔር ዘንድ ኦፍኮርስ ይቀጣሉ። በጌታችን ፊት በሚቆሙበት ሰዓት እነሱ የሚሸማቀቁ ይሆናሉ። ምን ያህል ጥብቅ ነው የሚለውን እንግዲህ ለማወቅ ለመረዳት ለምሳሌ ሙሐመድ ነቢይ ነው ቢል አንድ ሰው ይሄ አደገኛ ምንፍቅና ነው የሚሆንበት። አሁን በእኛ ማለት ነው በክርስቶስ ፊት ያ ሰው ይዋረዳል አይደለም። እንደዛ ቢልና እንደዛ ማለት ይቅርና ስለ በክርስቶስ ኢየሱስ ቢያፍር በጌታችን በክርስቶስ ኢየሱስ ቢያፍር እንዲህ ይላል ጌታችን ኢየሱስ በሰዎች ፊት በጌታ ኢየሱስ የምታፍሩ ሰዎች ካላችሁ የምናፍር ሰዎች ካለን ጌታ ኢየሱስ እንደዚህ ይላል። ማርቆስ ወንጌል ምዕራፍ 8 ላይ ዛሬ ምዕራፍ 8 ነበረ ያነበብነው እዛ ቴሌግራም ላይ እናነባለን። ባይብል መጽሐፍ ቅዱስ እናነባለን። እሺ ማርቆስ ወንጌል ምዕራፍ 8 እንዲህ ይላል ቁጥር 38 ላይ በዚህም በዘማዊና በኃጢአተኛ ትውልድ መካከል አለ። ጋይስ በዘማዊና በኃጢአተኛ ትውልድ መካከል፣ ትውልዱ ዘማዊ ሊሆን ይችላል፣ ኃጢአተኛ ሊሆን ይችላል። ዓለሙም ሁሉ በክፉ እንደተያዘ እናውቃለን ይላል ጳውሎስም። ሰው በክፉ በተያዘ ዓለም ውስጥ ሆነን ስንኖር በዙሪያችን ካለው ሁኔታ አንጻር ምናምን ነገር በእግዚአብሔር ቃልና በክርስቶስ የምናፍር ከሆነ ያው እንዲህ ይላል ጌታ ኢየሱስ በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክት ጋር በመጣ ጊዜ በእርሱ ያፍርበታል ይላል። አረ በጌታ በኢየሱስ ጌታ ኢየሱስ ዳግም ይመጣል። በእግዚአብሔር ክብር በአባቱ ክብር ክርስቶስ ኢየሱስ ይመጣል። ሲመጣ የሚያፍርበት ምን አይነት ሰው ነው ከተባለ በእርሱ በክርስቶስና በቃሉ የሚያፍር በዚህ በዘማዊና በኃጢአተኛው ዓለም በቅድስና እየኖረ ክርስቶስን የማይሰብክ ክርስቶስን ለሰው ማለት ስለ ክርስቶስና ስለ ቃሉ የሚያፍር የሚሸማቀቅ ካለ
ጌታ ኢየሱስ ሲመጣ ያፍርበታል። ስለዛ በዚህ ደረጃ ጥብቅ ነው። ዝም ብሎ ይሄ እንደዚህ ውጣ ግባ የሚባል ነገር አይደለም። ክርስቶስ እንዲህ ብሎ ቢናገርም ግን አንድ ነገር ግን አለ። እግዚአብሔር ፈራጅ ነው። መዝሙረኛው ዳዊትም ይናገራል። እግዚአብሔር የሆነ ዳኛ ነው ይላል። የሆነ ዳኛ ነው፣ ግን ምህረቱም ግን በዛው ደረጃ ነው። በጣም የሚያስገርም። አሁን ተመልከት፣ አዳም ኃጢአትን ሰራ። እንዳትሰራ ከሰራህ ግን ትሞታለህ አለው። በቃ ከዚህ ዛፍ አትብላ፣ ከበላህ ሞትን ትሞታለህ አለው። በቃ ፍርድን ስለመጣ ምንድነው ፍርድን ስላስተላለፈ አስቀድሞ እግዚአብሔር አዳም ከዛ ዛፍ በበላ ሰዓት ሞተ። እግዚአብሔር በቃ በፍርዱ አይደራደርም። በቃ እግዚአብሔር ከአንደበቱ የወጣ ነገር ይከናወናል። በቃ ሞት አዳም ሞቱ ደርሱ ዘልቆ ገባ። ግን ደግሞ ሞቶ ሲቀር ማየት ግን አይችልም። ጊዜ ነው። አሁን ሞት ይመጣል፣ ምክንያቱም ወረዲ ፍርዱ ነው። ግን ደግሞ የሰውን ሞተን መቅረታችንን ግን እግዚአብሔር ሄደ አያስችለውም። ጋይስ አያስችለውም። ስለዚህ ምን ያደርጋል? ልጁ ኢየሱስን ለገዛ ልጁ ያራራለት፣ ነገር ግን ስለ ሁላችን አሳልፎ ይሰጠው ይላል። ስለዛ ስለ ሁላችን ደግሞ ልጁ ኢየሱስን ይልክና ደግሞ ይፈውሰናል። ስለዛ ምህረቱ እጅግ ጥግ ድረስ ነው። በዚህ በምድር ላይ ስንኖር በጣም ብዙ ኃጢአቶችን ሰርተን እናውቅ ይሆናል እና እነዛን ሁሉ ኃጢአቶችን ግን የሚሸፍን ግን ምህረት ግን ክርስቶስ ኢየሱስ አለው። እግዚአብሔር አምላካችን የፈለግነውን ያህል ኃጢአትን ብንሰራ ይኸው አሁን እዚህ ውስጥ ከሚሰሙ ከ4,000 በላይ ሰዎች ውስጥ እንግዲህ ምን ያህል ኃጢአት የሰራ ሰው እንዳለ ምን ያህል ኃጢአተኞች እንደሆነ ራሳችን እናውቀዋለን። ቢያንስ በጌታ ምህረት ብቻ ከኃጢአት እያራቅን ለማደግ እንሞክራለን እንጂ ማለት ነው። እና የፈለግከውን ኃጢአት ሰርተ ሊሆን ይችላል። እዚህ ውስጥ ያለ ወዳጅ የፈለግከውን ያህል የአንተ የሰራው ኃጢአት ከአዳም ጀምሮ እስከ ዓለም ፍጻሜ ያለውን የሰው ዘሩ ሁሉ ኃጢአት የአንተ ኃጢአት ይበልጠዋል ብለህ ታስባለህ? የአንተ ብቻ ኃጢአት ስንትና ስንት ኖር በዓለማችን ደረጃ ኢማጅን ከአዳም ጀምሮ አይነጻጸርም ተዋኪል ልትሉ ትችላላችሁ። ይህን ያነሳሁት ለምን እንደሆነ ታውቃላችሁ? ስ እግዚአብሔር ያንን ሁሉ ኃጢአት ሊሸፍን ልጁ ኢየሱስን ልኮታል። ልጁ ኢየሱስን ስለዛ ምህረቱም ጥግ ድረስ ነው። ስለዛ የምህረቱን ጥግነት አንረሳውም። ፍርዱ አላው ግን ምህረቱ ደግሞ ጥግ ድረስ ነው። እዚህ ጋር ኃጢአት ሲሰራ አይተው ሲዘሙት ምናምን አይተው ከዛ በኋላ ከውስጡ ተነክቶ እግዚአብሔር አምላኪ ወይ እንደው በደልኩ ብሎ ወደ ንስሐ አባቱ ሲሄድ ወይም በሱ በኩል ወደ ክርስቶስ ማለት ነው ልክ ንስሐ ሲገባ እግዚአብሔር አምላክ ወዲያውኑ ይቅርታ ይጠይቀዋል። ማንም ይቅርታ ያደርግለታል። ገና ይቅርታ ለመጠየቅ ሰውየው ሲነሳሳ ያችን ኢንስታንት እግዚአብሔር በጣም የሚወዳት ኧረ አባቴን ይቅርታ ልጠይቀው ብሎ ሲነሳ በቃ ያው እኛ ኃጢአት ስንሰራ እንደምናጠፋ ልጆች ነው ኃጢአት የምንሰራው እንደምናጠፋ ልጆች በቃ እናጠፋለን። አባታችን ደግሞ ይቅርታ እንጠይቋለን። አባታችንም ይቅር ይለናል። ግን ይቅር ስለሚለን ብለን ግን እንደፈለገ ግን ኃጢአት አንሰራም። የማያውቅ ሰው ካልሆነ በስተቀር አባታችንን በጣም ስለምንወደው ከሳየል ከትልቅ ፍቅሩ የተነሳ እሱ በሰጠን ኃይል እየተጠቀምን ከኃጢአት እያራቅን የሚሄድን ነው የምንመርጠው። ድንገት ግን ሰው ነን እና ልንስት ልንወድቅ እንችላለን። አባታችን ደግሞ አሁንም ጓጉቶን የሚጠብቀን እስክንመጣና እንደዛ ነው። ሁለቱም አለ፣ ፍርዱም አለ፣ ምህረቱም አለ። ሁለቱንም ነው የሚያስማማው ጊዜ ብዙ ሰው ጥያቄ ግን ወርጃ ዳምጣለሁ፣ ግን ከቻልክ ድጋሚ ብትመልስልኝ አሪፍ ነው። ካልተረዳው ጠይቀኝ። አሁን የነገርከኝ የምህረቱን ጉዳይ ነው። ሁሉም የነገርከኝ ከኃጢአታችን ይምረናል ፍቅሩን ምናምን ያስተማርከው ቅጣቱ ጥብቅነቱን እኮ ነው ያልኩህ። ቅጣቱ ለምሳሌ ምህረቱን ያሳየው ለምንድን ነው? ሰውየው በንስሐ ቢመጣ ሊምረው የተዘጋጀ ነው። ቅጣቱ ደግሞ ምንድን ነው? ለዘለዓለም የማይጠፋ እሳት ውስጥ ያ ሰው ይገባል። አለቀ። ቅድም ልክ ብያለሁ እኮ ክርስቶስ ያፍርበታል። ክርስቶስ ካፈረበት አለቀ። ልክ እንደዚህ ይላል። ይኸውልህ አንብብልህ በማቴዎስ ወንጌል ቀጥታና አንብባ። እሺ በማቴዎስ ወንጌል ላይ እንዲህ ይላል ምዕራፍ 25 ከቁጥር 31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብ ሁሉ ወይም ሕዝብም ሁሉ ማለት ነው በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በእርሳቸው ይለያቸዋል ይልና ማለት ጌታችን ኢየሱስ ይመጣል። ሕዝብ ሁሉ በፊቱ ይሰበሰባሉ። ሕዝብ ሁሉ በፊቱ ይሰበሰቡና ከዛ በኋላ እረኛ በጎቹን ከፍየሎቹ እንደሚለየው እርሱም ይለያቸውና ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ ብሎ ይሰጣቸዋል። እንዲህ እንዲያርጋችኋልና ብሎ ያስቀምጥላቸዋል። እሺ ያላደረጉትን ቅጣቱ ምንድን ነው? እሺ እንዲህ ይላል፣ በዚያን ጊዜ በግራ ያሉት ደግሞ ይላል ቁጥር 41 ላይ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት
ከእኔ ሂዱ። ለማን ወደ ተዘጋጀው ነው የሚለው ራሱ ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ከእኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና ብሎ ሲናገር ነው። ስለዛ ቁጥር 46 ላይ ምን ይላል? እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳል ይላል። ስለዛ ቅጣቱ ዘላለማዊ ነው። እዚህ ከኤርሲያን መገደል ብቻ ሳይሆን እዚህ በምድር ላይ እስካለን እግዚአብሔር አምላክ ሁሌም ቢሆን በምህረት ስለሚጠብቀን ሁሌም ቢሆን እድላለን። እስከ ህይወታችን እስክታልፍ ድረስ ሁሌም እድሉ አለን የመመለስ። ግን እድላችንን ሳንጠቀምበት በኃጢአት ውስጥ ጸንተን ብንኖር፣ እምነታችንን ብንክድ፣ ጌታ ኢየሱስን ብንክደው፣ እግዚአብሔርን ብንክድ ቅጣታችን ዘላለማዊ የሆነ የማያበራ እሳት ነው። ስለዛ ከዚህ እሳት የምናመልጥበት ከዚህ የዘላለማዊ ቅጣት የምናመልጠው በጌታችን በክርስቶስ ኢየሱስ በኩል ነው። እርሱም በማመን ጸጋውን በመቀበል እንደ አቅም እንደተሰጠን የጸጋ መጠንም 30፣ 60፣ 100 እያፈራን እንድንኖር ነው እግዚአብሔር ከኛ የሚጠብቀውና እንደዛ ማድረግ ነው። በቃ አለቀ።